አላህስ ምንድነው አነሳልሃለሁ ያለው? ያለፈውን የአንድ ዓመት ወንጀል የወደፊቱን የአንድ ዓመት ወንጀል እምርልሃለሁ በምን አንድ ቀን ጾመህ አለ። ያ አላህ መቼ? የውሙ አረፋ 9ኛው ቀን። አላህ እድል እንዴት እንደሚያመጣያችሁ እንዴት አዛኝ እንደሆነ እንዳያያችሁ ሱብሃን። እነዚህ 10 ቀናት ትልቁ ቀን አለ አንዱ ምን? የውሙ አረፋ። ልጅ ፈልገ ያጣ፣ ትዳር ፈልገ ያልተሳካለ፣ ነገሮቹ ያልተመቻቹልን እነዚህ 10 ቀናት በኢባዳ አሳልፍ። ያንን ቀን ደግሞ ያ ረብ በል። እነዚህ 10 ቀናት ትልቁ ቀን አለ አንዱ ምን? የውሙ አረፋ። የአረፋ ቀን ማለት ልዩ ቀን ነው። አረፋ የሚለው ስያሜውን ዑለማዎች የተለያየ ስያሜ ሰጥተውታል። ሐዋና አደም ከጀነት ከወጡ በኋላ የተገናኙበት ነው። አረፍቱከ አረፍቱኪ፣ አወኩሽ አወኩ የተባባሉበት፣ ወይም ደግሞ ጅብሪል ዓለይሂ ሰላም ኢብራሂምን ዓለይሂ ሰላም የሐጅ የዑምራውን በለው የሐጅ ስነ ስርዓቶችን ሲያስተምራቸው አረፍተ ሲላቸው አረፍቱ አው አወኩኝ በዚህ ተሰየመች ይላሉ ዑለማዎቹ። ይህ ቀን ልዩ ቀን ነው። ለምንድን ነው ልዩ ቀን ከተባለ አንደኛ አላህ ባሪያዎቹን ከጀሃነም እሳት ሁር የሚልበት ቀን እነዚህ ቀን ናቸው። ሁር የሚልበት ቀን እናታችን አይሻ ረዲየላሁ ዐንሃ ባስተላለፈችው ሐዲስ ረሱል ዓለይሂ ሰላቱ ወሰላም ሲናገሩ ምን አሉ? ማ ሚን የውሚን አክሰረ ሚን አን ዩዕቲቀ አላህ ፊህ ዐብደን ሚነ ናሪ ሚን የውሚ አረፋ። ምንም ቀን የለም አላህ ባሪያዎችን ከጀሃነም እሳት ሁር የሚልበት ቀን እንደ አረፋ ቀን የለም አሉ። ያ አላህ ከጀሃነም እሳት ሁር የሚባልበት ነፃ የሚባልበት እንደ አረፋ ቀን የለም። ከጀሃነም እሳት እንግዲህ በየረመዳን ሌሊቱ አለ ተብሏል አይደል? አላህ ሁር የሚላቸው ግን እንደ አረፋ ቀን በብዛት ሁር የሚባልበት ቀን የለም። እንደ አረፋ ቀን ተብሏል። የአረፋ ቀን በጣም አላህ ባሪያዎችን ከጀሃነም እሳት ሁር የሚልበት ነው። ደረጃዋ አረፋ ላይ የቆሙ አላህ ይወፍቃል እኛንም አሚን በለዋል። ሐጅ የሄዱትም ወንድም እህቶቻችን ሐጃቸውን አላህ በሰላም ተቀብሏቸው በሰላም ለሀገራቸው የሚበቁ አላህ ያርጋቸው። እዛ ቦታ ላይ የቆሙትን ደግሞ አላህ ይፎክርባቸዋል በመላእክቶች። ኢነላሃ ዩባሂ ቢአህሊ አረፋት። አረፋ ላይ ላሉ ሰዎች ላይ አላህ ይፎክራል። አህለ ሰማኢ ሰማይ ውስጥ ካሉት መላእክት ዘንድ ይፎክርባቸዋል ለመላእክቶች። ፈየቁሉ ለሁም እንዙሩ ኢላ ኢባዲ፣ ወደ ባሪያዎቼ ተመልከቱ። ጃኡኒ ሹዕሰን ጉብረን፣ አቧራ የለበሱ ጸንጎራቸው የተንጨባረረ የተጎሳቆለው ነው። ሚን ኩሊ ፈጅን ዓሚቅ ማለት ነው። ከተለያዩ አቅጣጫ እንዴት የሚፈልገው ከኔ ጋር ግንኙነታቸውን ለማሳመር ትእዛዜን ለመፈጸም እንዴት እንደመጡ ተመልከቱ ይላቸዋል። አላህ ይፎክርባቸዋል። ደረጃዋ ትልቅ አደረገው። የውሙ አረፋ ዱዓው እጅጉን በላጭ ያለው የሚደረጉ ዱዓ ሙስተጃብ የሆነበት ቀን ነው ተባለ። የውሙ አረፋ ነቢዩ ሰለላሁ ዐለይሂ ወሰለም አን ዓምር ብን ሹዓይብ አን አቢሂ አን ጀዲሂ አነ ነቢይ ሰለላሁ ዐለይሂ ወሰለም ቃል ኸይሩ ዱዓኢ ዱዓኡ የውሚ አረፋ፣ ከዱዓዎች ሁሉ በላጩ ዱዓ የውሙ አረፋ የሚደረግ ዱዓ ነው። ወኸይሩ ማ ቁልቱ አነ ወነቢዩነ ሚን ቀብሊ፣ ኸይር ነገር ከተባለ የተሻለ የሚባል ነገር ደግሞ እኔም ከኔ በፊት የነበሩ ነቢያቶች ያሉት ነገር ቢኖር ላኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ አላ ኩሊ ሸይን ቀዲር። የአላህን ብቸኛ ተመላኪነት የሚያነክስ ይሄ ዚክር የዛኔ መብዛት አለበት ነው። ላኢላሃ ኢለላህ ከአላህ በስተቀር በእውነት የሚመለክ አምላክ የለም። ዋህደሁ ብቻውን ነው፣ ብቸኛ ተመላኪ ነው። ላ ሸሪከ ለሁ ለሱ አጋር የለውም። ለሁል ሙልክ ንግስናም ለሱ ነው። ወለሁል ሐምድ ምስጋናም ለሱ ነው። ወሁወ አላ ኩሊ ሸይን ቀዲር እሱ በማንኛውም ነገር ላይ ቻይ የሆነ ጌታ ነው። ይህን ስናገር ብዙ ጊዜ ነግራችሁ ከሆነ አላቅም። ሾጀሌ መስጊድ የአንድነቱ ሜዳ የሚል ርዕስ አዘጋጁና ወንድሞች ጋበዙኝ። ስለ አረፋ ነው፣ የአንድነት ሜዳ ነው። አዎ ጥቁሩም ቀዩም ከሰባቱም አህጉር የሚሰባሰቡበት አንድ ላይ ሆነው ለበይክ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይከ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ። ሁሉም ባለስልጣኑ ተገዡ፣ ሀብታሙም ድሃው፣ ጥቁሩም ቀዩ፣ ሁሉም ሰው እችን ነገር ነው የሚደጋግመው። የአንድነቱ ሜዳ ሁሉም በአንድነት የሚሰባሰቡበት። አላህ ነቢዩ ሰለላሁ ዐለይሂ ወሰለም ይህንን ብለዋሉ።
خير الدعاء دعاء يوم عرفة وخير ما قلت أنا والنبيون من قبل ملون لا إله إلا الله وحده لا شريك له ملون أو ندتنتم كستنتن عندون دم منجر لاقينتوي تيك توك لا عندون دم ماتشن إهن النجار عينا سلا لا إله إلا الله يتنجرون نجار سمتو اسلمنا أنت كبلال أو اسلمنا ميمارك علو سوى ده اسلمنا أنت بتأمو لبعد عملكو ለጠንቋይ ለእንጨት ለብረት ለማንኛውም ነገር እንዳይሰግድ የሚያደርግ ነው ብቸኛ ተመላኪ ንግስና ለሱ ሆነ ምስጋና ለሱ ሆነ የሰማይ የምድሩ ፈጣሪ የሁሉን ነገር አስገኘው ጌታ ሊሰገድለት ሊታረድለት ሊመለክ ሊያመሰግኑት ሊማጸኑት የሚገባ ጌታ ማን ነው አላህ ብቻና ብቻ ነው ከአላህ ውጭ ሊያድን የሚችል ማንም የለም ሊዳን የሚቻለው በአላህ ሲታመን ብቻ ነው ከአላህ ውጭ መዳን አይቻልም በማንም ወላሂ በኢሳም በኢየሱስም መዳን አይቻልም ሊዳን የሚቻለው በማን ነው በአላህ ነው ኢሳም ኢየሱስም ማለ ኢነላህ ረቢ ወረብኩም የኔም የናንተ ጌታ እኮ አላህ ነው ፈዕቡዱህ እሱን ተገዙት هذا صراط مستقيم ይህነው ትክክለኛው መንገድ ብሎ ኢሳም ወይም ኢየሱስ አለይሂ ሰላም በሳቸው ላይ ሆነና የሰበኩት ያስተማሩት ይሄንን ነው ስለዚህ አረፋ ላይ የሚደረገው ዱዓ ያን ቀን ሙስተጃብ ነው ታዲያ በእነዚህ 10 ቀን የቻለ መጾም ይችላል ለምን العمل الصالح ውስጥ ምን ይገባል ጾም ይገባል ከመልካም ስራዎች ውስጥ ነገር ግን የውሙ አረፋ ግን አረፋ ላይ ያልቆሙ ሐጅ ላይ ያልሆኑ ከዛ ውጭ ላሉ ሰዎች ግን የውሙ አረፋ እንዲጾሙ የአላህ መልእክተኛ ምክር ሰጥተዋል ነብዩ ሰለላሁ ዐለይሂ ወሰለም አቢ ቀታዳ ረዲየላሁ ዐንሁ ሲናገሩ قال سئل رسول الله صلى الله عليه وسلم عن صوم يوم عرفه يا الله መልእክተኛ ስለ አረፋ ቀን ተጠየቁ قال يكفر السنه الماضيه والباقيه رواه مسلم ያለፈውን የአንድ አመት ወንጀልና የወደፊት የአንድ አመት ወንጀል ያስመራል አላሁ አክበር ወንድሜ ይሄን ነገር ከሰራ ግብር የ6 ወር ይቀነስልሃል ታክሱም ይነሳልሃል ቢባል አንድ ወር እንዲህ ብሰራ ቢባል ማይሰራ አለ የ6 ወር ግብር እንዲነሳ የ6 ወር ታክስ ነው ምናምን የሚባለው ነገር እንዲነሳ አላህስ ምንድነው አነሳልሃል ያለው ያለፈውን የአንድ አመት ወንጀል የወደፊቱን የአንድ አመት ወንጀል እምርልሃለሁ በምን አንድ ቀን ጾመህ አለ ያ አላህ መቼ የውሙ አረፋ 9ኛው ቀን አላህ እድል እንዴት እንደሚያመጣያችሁ እንዴት አዛኝ እንደሆነ እንዳያያችሁ ሱብሃንአላህ ያን ቀን አረፋ ላይ ላሉ ሰዎች አረፋ ላይስ ሐጅ ላሉ ሰዎችስ ድካም ላይ ናቸው ስለዚህ ኢባዳ ላይ ናቸው ከጧት ጀምሮ ፀሐይ እስክትጠልቅ እዛ ቦታ ላይ አላህን እየተገዙ ነው እዛ ላይ ጾም አይደለም አፍጥረው ኢባማ ማድረግ ለምን ነብዩ ሰለላሁ ዐለይሂ ወሰለም የውሙ አረፋ ላይ ግመል ላይ ሆነው ወተት እየጠጡ አሳዩ እንዳልጾሙ ለማሳየት ከነሱ ውጭ ላለ ሰው ግን ይወደዳል የአረፋ ቀን መጾም ለምን ወንጀል ያስምራል ዱዓው በላጭ ነው ተብሏል በዛ ቀን እጅን አንሳ ስንት ክራውድ ይገባ ጭንቀት ውስጥ ይገባ ልጅ ፈልገ ያጣ ትዳር ፈልገ ያልተሳካለ ነገሮች ያልተመቻቹልህ እነዚህ 10 ቀናት በኢባዳ አሳልፍ ያንን ቀን ደግሞ ያ ረብ በል ለምን በጣም የሚያፍር ጌታ ስላለ ማን አላህ በምንድነው የሚያፍረው ባሪያዎቹ ጠይቀውት በባዶ መመለስ ያፍራል አሉ ነብዩ ሰለላሁ ዐለይሂ ወሰለም عن سلمان قال رسول الله صلى الله عليه وسلم سلمان رضي الله عنه باستلالو حديث يا الله ملكتنيا نبي صلى الله عليه وسلم منالهم إن ربكم ينانت جيتا تبارك وتعالى يا يتقدس وكف يالو يتقروا جيتا حي كريم حي نو هياو كريم نو دزوم شروطه وصفي نو لقاش نو يستحيي يا الله يفرال من عباده كباريوچو اذا رفع يديه اليه ودسو اجوچون አንስተው ሲለምኑት ሲጠይቁት ايردهما صفرا በባዶ ሊመልሳቸው ያፍራል በባዶ አልመልስም አንበሻብሽ ነው መመልስ ይያለ ነው አው በሌላ ሐዲስ እንደመጣ አንድ የአላህ ባሪያ በመድር ላይ አንድ ሙስሊም የለም አላህን የሆነን ጥያቄ ጠይቆ በጠየቀው ጥያቄ ዝምድና መቁረጥ ከሌለበት ወንጀል ከሌለበት በወንጀል አይተባበርም አያችሁ አላህ ፍታይ ነው ሁሌ በወንጀል አይተባበርም የሆነች ነገር በሙስና እንዲሳካልኝ የሰው ሐቅ ነው የሆነ ሰው የሰው ሱቅ ለውስጥ የሰው ቤት ለውስጥ የሰው መሬት ለውስጥ እዚህ ጋር ማቃቸው ባለስልጣኖች አሉ አመቻችቼ እንዶስ ለኔ እንዲሆን እንደው ጌታዬ እርዳኝ ብትል አላህ አይቀበልም
የዘመኑ ምስኪን ደግሞ በኳስ የተለከፋላ ከሌ ቡድን ያ ቡድን ይላል። ከዛስ ያስይዛል። ቤቲንግ ቁማር ይላል። ያ ረብ የዛሬውን አግራልኝ ይላል። አላህ ይቀበልም። አትልፋ። በወንጀል አይተባበርም። ከነከሌ ጋር ያለን ግንኙነት ይቋረጥ፣ ዝምድና ላቋር፣ አላህ ይቀበልም። ከነዚህ ውጭ ግን ንጹህ የሆነ ዱዓ አንድ ሰው ከለመነ ከሶስት አንዳለው። አንደኛው የለመነው ወዲያው ከች ወዲያው ያገኘዋል፣ ወዲያው ይመጣለታል አሉ። ሱብሃንአላህ። የለም አላህን ለምነው የጠየቅነው የሰጠን የለም። በትንሹ ሚስጥር ጉዞና እንደው ያ ረብ በሰላም ገላግልልኝ ብለህ አላህ በሰላም ይገላገልልህ የለም። የሆነ ነገር ውስጥ ጭንቅ ብሎ ከዛ ነገር ያ ረብ ስትል ከዛ ጭንቀት ያዳነ የገላገለህ ቀን የለም። የሰው ልጅ ነን እንረሳለን። ሸይጣን ብዙውን ያስረሳናል እንጂ አላህ የዋለው ውለታ ብዙ ነው። ስለዚህ የመጀመሪያው ወዲያው ይመጣል። ሁለተኛው መጥፎ ነገር ነበር፣ በላ ነበር የሚመጣ ኪሳራ፣ ንግድ ሊከስር፣ ሱቅ ሊቃጠል፣ የሆነ በላ ይመጣ ነበር። የጠየቀው ነገር ይቀርና በላው ይቀለበሳል። አየህ ስንት በላ ተቀልብሷል፣ አላህ ብቻ የሚያውቀው። ሁለት ሶስተኛ ኢማ አየደኺረ ለሁ ፊል አኺራ፣ ወይም ለአኺራ አላህ ያዘገይለታል፣ ያቆይለታል። አኺራ ላይ አከማችቶ ይሰጠሃል። ሰላት ምሰግደው ጀነትን ፍለጋ ነው። ጾም ምጾመው ጀነት ፍለጋ ነው። ዱዓ አድርገህ አኺራም ይሰጣል፣ ዱንያም ደግሞ ታሰበዋል። ባሪያዬ በዚህ ቀን ጠይቀኝ ሳልሰጥ ቀረው፣ አዎ እንካ ዛሬ ይለዋል። ያልሰጠውን ሲሰጠው ምን ሲለው የሰው ልጅ ምን ይላል? ምን ነው የለመንኩት የጠየቅኩት ነገር በአጠቃላይ ለአኺራ በቆየልኝ ብሎ ያን ቀን ይመኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ በባዶ የሚቀር የለም። እናስ ያንን ቀን በዱዓ በዚክር በቁርአን ያን ቀን ይበልጥ ነው እንጂ 10 ቀን ደግሞ 10 ቀን ብቻ እኮ አይደለም። ዙልሂጃ ከተከበሩ ከ4 ወራቶች ከ12 ወራቶች መካከል አንዱ ነው። ከተከበሩ 4 የተከበሩ አሉ። አላህ ሰማይ ምድርን ሲፈጥር ስንት ወራት አድርጎ ፈጥሯል? 12 ነው። 13 የሚባል ወር የለም። አላህ የፈጠረው 12 ወር ነው። ሚንሃ ከነሱ 4 ሁሩም 4ቱ የተከበሩ ናቸው። ማን ማን? ሙሐረም አለ፣ ከዛስ ረጀብ አለ፣ ዙልቂዳ አለ፣ ዙልሂጃ አለ። 3ቱ ተከታታይ ናቸው። ዙልቂዳ፣ ዙልሂጃ፣ ከዛስ ሙሐረም ነው። ዙልሂጃ ከ12 ወራቶች 12ኛ ወር ነው። የወሩ መዝጊያ ነው። ኺታሙን ያሳምርልሃል ማለት ነው። ከዛስ መግቢያውን ደግሞ የተከበረው የአላህ ወር የሚባለው ሙሐረም ሸህሩላሂል ሙሐረም የተባለው ገና አላህ ፊት ለፊቱ ያመጣልናል በወሩ ማለት ነው። ምን አሹራ የሚባለውን ጾም አሁን ምን የ1 ዓመት ወንጀል ያስምራል አሉ። ያ አላህ እንዴት እንደሚያጥበን አያችሁ። ዒባዳችንን አሳምረን ከሱ ጋር ለግንኙነታችን አሳምረን የምንጓዝ አላህ ያድርገን። ደርሰን የምንጠብቀው የምንጨርሰው በአግባቡ የምንጠቀመው አላህ ያድርገን። አላህ ከተቀበላቸው ባሪዎች መካከል አላህ ያድርገን። ከተቀበላቸው ባሪዎች መካከል አላህ ያድርገን። አላህ ለሰጠን እድል ተጠቃሚዎች አላህ ያድርገን። ላመጣልን እድል ተጠቃሚዎች አላህ ያድርገን። እድሉን በአግባቡ የምንጠቀም አላህ ያድርገን። ወንጀላቸውን ከማረላቸው ባሪዎች መካከል አላህ ያድርገን። አላህ ከጀሃነም እሳት ሁር ካላቸው ባሪዎች መካከል አላህ ያድርገን። የሁላችንን መጨረሻ አላህ ያሳምርልን። ያ ረብ ፊልስጤም ያሉት ወንድም እህቶቻችን አንተው ድረስላቸው። እርዳታህን በእነሱ ላይ አንተው አድርግ ያ ረብ። ያ ረብ አንተ መንገድ ላይ የሚታገለውን ያንተን ፊት ፈልገው ለአንተ ብለው ከሊመቱ ላኢላሃ ኢለላህ የበላይ ለማድረግ የሚንቀሳቀሰውን እርዳታህን በእነሱ ላይ አንተው አድርግ ያ ረብ። እኛንም እርዳን፣ በዲናችን ላይ የምንጸና አንተው አድርገን። ከጭንቀት አንተው ገላግለን። የተቸገረን አላህ ችግሩን አላህ ይገላግለው። ያላገባውን ወጣት ትዳር ላይ አላህ ያማረ ትዳር አላህ ይለግሰው። ለሴቶች ሷሊህ ባል፣ ለወንዶችም ደግሞ ሷሊህ ሚስት አላህ ይለግሳቸው ያ ረብ። ብዙ ዓመታት በትዳር ቆይተው ልጅ ያጡ ወንድም እህቶች ያ ረብ ያማረውን ትዳር አላህ ይለግሳቸው። ዙርየተን ጠይባ የተባለውን ትዳር አላህ ይለግሳቸው። ሀገራችንን ሰላም አላህ ያድርግልን፣ ሰላም አላህ ያድርግልን። አንድነታችንን የእውነት አንድነት አላህ ያድርገን። በቁርአን በሐዲስ ተሳስረን አንድ የምንሆን አላህ ያድርገን። ስሜታችንን የምንገፈትር አላህ ያድርገን። የቁርአንን አስተምሮ የምንከተል አላህ ያድርገን። የቁርአንን አማና የምንወጣ አላህ ያድርገን። የሐዲስን የነቢዩን ዓለይሂ ሰላቱ ወሰላም ፈለግ ተከትለን የሱናቸውን የአስተምሮታቸውን አማና የምንወጣ አላህ ያድርገን። በዚህ አንድ ሆነን የምንሰባሰብ አላህ ያድርገን። አንድነታችንን አላህ ያጠናክርን። ይህን አንድነታችንን ለመበታተን
በመበታተን የሚንቀሳቀሱ ኃይላት አላህ ይበታትናቸው፣ አላህ ይበታትናቸው። የእኛን አንድነት የተጠናከረ አላህ ያድርገን። ለሱ ብለን የምንዋደድ አላህ ያድርገን። ለሱ ብለን የምንተዛዘን አላህ ያድርገን። ለሱ ብለን የምንዘያየር አላህ ያድርገን። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم من أرادنا وأراد المسلمين بسوء فأشغل بنفسه. اللهم نجنا من بطش الظالمين. اللهم انصر إخواننا في كل مكان. اللهم انصر المجاهدين في كل مكان. اللهم انصر إخواننا مستضعفين في كل مكان. اللهم انصر الإسلام والمسلمين. اللهم انصر إخواننا في فلسطين يا رب العالمين، يا أكرم الأكرمين، يا ذا الجلال والإكرام، يا حي يا قيوم برحمتك نستغيث. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم، وآخر دعوانا أن الحمد لله رب العالمين، والسلام عليكم ورحمة الله وبركاته.